Good News Media. መልካም እረኛ በሚል ሐሳብ ጥቂት ላውራ። በዮሐንስ ላይ ያው ግልጽ ቃል አለ። ዮሐንስ 10 እሱን ቃል ላንብብና እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ ግን የሚወጣ ሌባ ወንበዴም ነው። በበር የማይመጣ በመስኮት የሚገባ በጣሪያ የሚገባ መሬት ቆፍሮ የሚገባ በሌላ የሚገባ በሌላ የሚወጣ እሱ ወንበዴ ነው። በበሩ የማይመጣ በበሩ የሚገባ ግን ይላል ቁጥር 2 የበጎች እረኛ ነው። እስቲ አሜን። በበሩ የሚገባ ግን እሱ የበጎች እረኛ ነው። እንዲሁ ላንብበው በጣም ደስ የሚል ስለሆነ አንብቤ ብቻ ወደ ትርጉሜ ልምጣ ወደምፈልገው። በበሩ የሚገባ ግን የበጎች እረኛ ነው። ለእርሱ በረኛው ይከፍትለታል። ምኑ? እረኛ በረኛ እረኛ በረኛ ነው የሚለው አይደል? ዘውጋ ለእርሱ በረኛው ይከፍትለታል። እረኛም ይባላል በረኛም ይባላል። በረኛ ማለት በረት ጠባቂ ማለት ነው። በረኛ ማለት በር ጠባቂ ማለት ነው። በዚህ ኮንቴክስት በረቱን የሚጠብቅ ትንሽ እችን ላብራራላችሁ እንዲገባችሁ። ሐሳቤ እዚህ ጋር ነው። ግን በእስራኤላውያን ታሪክ ውስጥ የእስራኤል ታሪክ ከበጎች ጋር የተቆራኘ ነው። ህይወታቸው እስራኤላዊ ሆኖ በግ የሌለው የለም ይባል ነበር ድሮ። ቁርኝታቸው ከበጎች ጋር የተቆራኘ ነው እና ይሄ ቁርኝት አላቸው። በግ አላቸው ማለት ነው እያንዳንዱ ቤተሰብ ግን በረት ላይ ኖሮ ይችላል። ሐሳቡ እንዲገባችሁ ነው። ክሊር ላድርገውችን እያንዳንዱ ቤተሰብ በግ አለው፣ በረት ግን ሁሉም ላይ ኖሮ ይችላል። አንዳንዱ የራሱ በረት አለው የራሱ ቤት፣ አንዳንዱ ደግሞ በራሱ ቤት በረት የለውም። በጎች ግን አሉት። ስለዚህ በጎቹን የት ያሳድር? የክፍያ ቦታ አለ። በረት ብቻ ደግሞ ያለው ሰውዬ ደግሞ አለ፣ በረት ጠባቂ፣ በረት ሰርቶ የሚጠብቅ በረት ያለው። በረት ይሰራና የሰዎችን በጎች ለማሳደር የሚጠብቅ በረኛ አለ፣ በረት ያለው እና በግ ያለው ሰው ቀኑን ሙሉ በጎቹን ሲንከባከብ ሲያበላ ሲያጠጣ ምን ሲል ይውልና ማታ ይዞ በጎቹን ወደዛ በረት ወደሚያከራየው ሰው ይዟቸው ይመጣል በጎቹን። ከዛ ያ በረት የሚያከራየው ሰውዬ በጎቹን ይረከባል። የሰውየውን በጎች፣ የእረኛውን በጎች፣ የማንን በጎች? ሐሳቤ እንዲገባችሁ የእረኛውን በጎች ይቀበላል። ሌላም ደግሞ ሰውዬ ይመጣል፣ ሌላም ሰው ይመጣል እንደዚሁ በረት የሌለው በቤቱ ይመጣል። እሱም በጎቹን ያስገባል። ሌላም ይመጣል ያስገባል፣ ሌላም ይመጣል ያስገባል። በጎች ድብልቅልቅ ብለው በአንድ በረት ውስጥ ያድራሉ። የብዙ እረኛ በጎች ከኔ ጋር ናቸው። የብዙ እረኛ በጎች በአንድ በረት ውስጥ ይጠበቅ። አሁን ይሄ ሰውዬ ይሄ የበረቱ ባለቤት ወይም ጠባቂ እሱ ስሙ በረኛ ይባላል። እረኛ አይደለም፣ በረኛ። በጎቹን ከውስጥ የገቡ በጎች እንዳይወጡ ጠባቂ ማለት ነው ባጭሩ። ከውስጥ እንዳይወጡ የሚጠብቅ ወይም አውሬም ገብቶ እንዳይበላቸው የሚጠብቅ ብቻ መጠበቅ ይጠብቃቸዋል። ከዛ እረኛው ጠዋት ሲመጣ አሁን ክሊር ሆነ እየሆነላችሁ ነው። እረኛው ጠዋት ሲመጣ ምን ያደርጋል? እረኛው ሲመጣ በረኛው ለእረኛው በሩን ይከፍታል። አሁን በረኛ የሚባለው ገባችሁ? አንዳንድ ሰዎችም እኮ አሁንም በረኛ ናቸው እንጂ እረኛ አይደሉም። ህዝቦቻቸው ከቤታቸው ከግቢያቸው ከቸርቻቸው እንዳይወጡ የሚጠብቁ እንጂ ለህዝባቸው ምግብ የሚመግቡ አይደሉም። ለህዝባቸው ምግብ የሚመግቡ፣ ህዝባቸውን የሚከታተሉ፣ ህዝባቸውን የሚመሩ፣ ለህዝባቸው ኬር ያላቸው፣ ልባቸው ከበጎቻቸው ጋር የሆነ
ላይሆን ይችላል። በረኛ ናቸው። ከነሱ ብቻ አባል ወደ ሌላ እንዳይሄድ ብቻ በረቱን የሚጠብቁ ከበረት እንዳይወጣ። አሁን እየገባችሁ ነው። ከበረቱ እንዳይወጣ ብቻ የሚጠብቁ በረኞች አሉ። እረኛ ባህሪው ይሄ አይደለም። እረኛ ከበጎቹ ጋር ላይፉን የሰጠ ነው። ሁለተኛ ለበጎቹ የሚመግብ። አሁን የቅድሙ በረኛ በጓ ወይኔ ራባት ወይኔ ምልስጣት ወይኔ ምናምን አይልም። በረኛው አያገባው ስለ በጓ ደንታ የሚለው እሱ በረኛ ነው። በጓ ከሳች፣ ወፈረች፣ ራባት፣ ውሃ ጠማት እያለች ብታድርም ደንታ የለውም። ትጩ ልጨምርልሽ ማይክ ነው የሚለው። ችግር የለበትም። ምንም ችግር የለበትም። ምንም ከበጓ ጋር ላይፍም የለውም፣ ኮኔክሽንም የለውም። በጓም በላች፣ ጠጣች፣ ወፈረች፣ ጠማት ምንም ቢዝነሱ አይደለም። የሱ አንድ ቢዝነስ ብቻ ምንድነው? በጎቹ ሳይወጡ በኋላ እረኛው ሲመጣ ለእረኛው ማስረከብ። የሱ ፕሮግራም ይሄ ነው። እረኛው ሲመጣ አለ በረኛው ለእረኛው ይከፍትለታል። ከኔ ጋር ናችሁ? በረኛው ለእረኛው በሩን ሲከፍት እረኛው ገባ ይልና በሩ ጋር ይደርስና በጎቹን በስማቸው ጠርቶ ይወስዳቸዋል። እስቲ አሜን። በጎቹን በስም ያውቃቸዋል፣ በስማቸው ያውቃቸዋል። እስቲ አንድ ሰው አሜን። እዚህ ላይም እኮ ሄዳችሁ በኋላ ብታዩ በቃ ያውቁኛል፣ እኔም አውቃቸዋለሁ፣ እንተዋወቃለን። እስቲ አንድ ሰው አሜን። አው በሌላ ቦታ ላይ ምሳሌ ለም ሲናገር የበጎችን መልክ ለይተህ እወቅ፣ ወይም በበጎች በምን አይነት ሁኔታ ላይ እንዳሉ ለይተህ እወቅ። እረኛ ከበግ ጋር እውቀት ሊኖረው ይገባል። እና እነዚህ መጡና እዚህ ጋር ይቆሙና ምንድነው በጎቹን ነው የሚጠሩት። በጎቹን በስማቸው ይጠሯቸዋል። አሁን ክሊር እንዲሆንላችሁ በጣም ብዙ በግ ነው አይደል? የከሌ በጎችም አሉ፣ የከሌ በጎችም አሉ። የከሌ በጎችም የራሱን በጎች ከየት ያወጣቸው? እንዴት ያወጣ? የሚያወጣው በግና እረኛ በተሆን እንኳን ይተዋወቃሉ በድምጽ የእረኛቸውን ድምጽ ያውቃሉ በጎቹ። ስለዚህ እዛ ጋር ይመጣና እረኛው ምንድን የሚለው በጎቹን በስማቸው ጠርቶ ይወስዳቸዋል። ስማቸው ቢሊ ቢሆን፣ ቲቲ ቢሆን፣ ኬቲ ቢሆን፣ ኬቲ ቢሊ ምናምን ሲል በጎቹ ሰልፊኝ እረኛ ይመጣ እያሉ ከበጎቹ መሃል ከነዛ ሁሉ በጎች መሃል ድምጹን ያውቃሉ። እስቲ አንድ ሰው አሜን። ስማቸውን ያውቃሉ አይልም። እንደው ከፈለጋችሁ ለመሰላችሁ ሌላው እረኛ መጥቶ የኬቲን የምትባለዋን የአሌክስን በግ ለምሳሌ ኬቲ ኮነች የአሌክስን በግ መጥቶ አንዱ ሌላ እረኛ ኬቲ ቢል ቀና ብላ አይታው የእረኛ አይደለም ትላለች። አልሰማህም። ስሟን ስለተጠራ ብቻ አትወጣም በጓ። የእረኛዋ ድምጽ እስቲ አሜን። የእረኛዋን ድምጽ ትለየዋለች። እረኛዋ ምን እንደሚወድ ምን እንደሚጠላ ለምን እንደሚጠላ ምክንያቱ ምን እንደሆነ በደንብ ጠንቅቃ ታውቃለች። የእረኛዋን ድምጽ ትለየዋለች፣ ታውቃለች። እረኛዋን ታውቀዋለች። አሁን ክሊር ይሆንላችሁ ይመስለኛል። በጎቹን በስማቸው ነው የሚጠራቸው። ከጠራቸው በኋላ በፊታቸው ይሄዳል። በጎቹም የእረኛቸውን ድምጽ ያውቃሉና ይከተሉታል። ከሌሎች እረኞች ግን ይሸሻሉ እንጂ አይከተሏቸውም። አሜን። ሁሉን አሜን የሚል ለሁሉ ዲቫይደር መሰኪያ እንደ ዲቫይደር መሰኪያ ያለው ሰው ይሄ ዘመን ነው፣ ከባድ ዘመን። ሁሉን ልክ ነው የሚል ምንም መለያ የሌለው የእረኛውን ድምጽ አይለየውም። ለምን ሲባል እረኛና በግ ያላቸው ኮኔክሽን ውስጥ የለበትም። አውት ነው በጉ። ሐሙስ ናና እስቲ ተማር ሲባል አይመጣም። ና ምግብ አዘጋጃለሁ ሲለው እረኛው አይመጣም። ይሄ የበግ ባህሪ አይደለም፣ የበግ ካራክተር አይደለም። ይሄ ላንተ ያዘጋጀውን ላንተ ፕሮቪዥን ብሎ ፕሪፔር ያደረገውን እረኛው አይመስልም። ቤቶኜ እንትን ቲቪ ባይሻልም ይላል። ስለዚህ ሁሉን አሜን ነው የሚለው። ምንም በእንደዚህ አይነት ሁኔታ እድገት የለም። በእንዲህ አይነት እድገት የለም። ትክክለኛ እድገት፣ ጤናማ እድገት
በጎች ትክክለኛ ምግብ ሲያገኙ በትክክለኛ ጊዜያቸው ነው ትክክለኛ እድገት የሚያድጉት። በጎች ምግብ ካላገኙ እድገት የለም፣ ይቆረቁዛሉ፣ ይደርቃሉ፣ ድራይድ ይሆናሉ። አሁን ላንበባት፣ አሁን እየገባችሁ ይመስለኛል። እውነት እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ ግን የሚወጣ እርሱ ሌባ ወንበዴም ነው። በበሩ የሚገባ ግን የበጎች እረኛ ነው። ለእርሱ ቁጥር 3 ለእርሱ ምኑ ይከፍትለታል? ለማ ለእረኛው በእረኛው ይከፍትለታል። በጎቹም ድምፁን ይሰሙታል። የራሱንም በጎች በየስማቸው ጠርቶ ይወስዳቸዋል። የራሱንም ሁሉ ካወጣቸው በኋላ በፊታቸው ይሄዳል። አሁን ክሊር ሆናር። በፊታቸው ይሄዳል። ሁሉን ካወጣ የራሱን ካወጣ በኋላ በጎቹም ቀጥሉ ስማቸውን ያውቃሉና ምኑን ያውቃሉ? ድምፁን ያውቃሉና ይከተሉታል። ከሌላው ድምፅ ግን ማለት ነው በሌላው ቋንቋ ከሌላው ግን ይሸሻሉ እንጂ አይከተሉትም። ለምን? የሌሎችን ድምፅ አያውቁምና። እስቲ አንድ ሰው አሜን። እያንዳንዱ ይመጣል የራሱን በግ ይዞ ይሄድ። በጎች ከእረኛቸው ጋር ሪሌሽን አላቸው፣ በጣም ጠንካራ ሪሌሽን። ኢየሱስም ይህ ምሳሌ ነገራቸው። እነሱ ግን የነገራቸው ምን እንደሆነ አላስተዋሉ። ያወራል ኢየሱስ፣ ምንም አያስተዋሉ። አለማስተዋል በጣም ከባድ አሳዛኝ። ቀጠለ፣ እንዳላስተዋሉ ስላየ ቀጠለላቸው። ኢየሱስ ደግሞ አላቸው እውነት እውነት እላችኋለሁ እኔ የበጎች በር ነኝ። በምሳሌው ስላልገባቸው ገለጠው። እኔ የበጎች በር ነኝ። ከኔ በፊት የመጡ ሁሉ ሌቦችና ወንበዴዎች ናቸው፣ ዳሩ ግን በጎቹ አልሰሟቸውም። በሩ እኔ ነኝ። በእኔ የሚገባ ቢኖር ይድናል፣ ይገባል፣ ይወጣል፣ መሰማሪያም ያገኛል። ሌባው ቁጥር 10 ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለሌላ አይመጣም። በዚህ ኮንቴክስት ሌባ እያለ የሚናገረው ሌሎችን ሰዎች እንጂ ሰይጣንን አይደለም። በመሰረቱ ግን ለሰይጣንም ሌባው ብትለው ችግር የለም፣ እሱም ሰራቂ ነው ሌባው። በዚህ ኮንቴክስት ግን ሌሎች እውነተኛ ያልሆኑ እረኞች፣ ሰራቂዎች፣ ወደኋላ የሚጎትቱ ህዝቡን ጠማማ ነገር እየተናገሩ ህዝብን ወደኋላ የሚጎትቱ ብሏል። ሂዱና ሐዋርያ ሥራ 28 አንብቡት። ጠማማ ነገር እየተናገሩ እስከ 32 ህዝብን ጠማማ ነገር እየተናገሩ እኔ ከሄድኩ በኋላ አለ ጳውሎስ ኤፌሶን ቤተክርስቲያን ተክሏት ሊሄድ ሲል እኔ አሁን ቤተክርስቲያን ተክያለሁ፣ አሁን ልሄድ ነው። እኔ ግን ሲሄድ አንድ ስጋት አለኝ። ከመካከላችሁ የሚነሱ ጠማማ ነገር እየተናገሩ ህዝቡን ወደኋላቸው የሚስቡ በእነሱ ወደኋላቸው ማለት ምን ማለት መሰላችሁ? እነሱን የሚያስከትሉ ማለት ነው። በእነሱ ኋላ የሚያደርጓቸው ነው የሚለው። ህዝብን ወደኋላቸው የሚለው ህዝብን እነሱ የህዝብ አስከታዮች፣ ህዝቦቹን ከክርስቶስ ተከታይነት ወደ እነሱ ተከታይነት የሚያደርጉ ጠማማ ነገር ተናጋሪዎች ከመካከላችሁ እንዲነሱ አውቃለሁ። ለዚህ ነው ሌትና ቀን ሳልደክም ሳልታክት 3 ዓመት ሙሉ በእናንተ ላይ የደከምኩት። ነገር ግን ለጸጋው ቃልና ያነጻችሁ ዘንድ ለሚችል ለጸጋው ቃልና ለእግዚአብሔር አሳልፌ ሰጥቻችኋለሁ። በቃ ምንም ምርጫ የለኝም። አንዱ የሚጠብቃችሁ እግዚአብሔር ነው። ሁለተኛው የሚጠብቃችሁ የጸጋው ቃል ነው። ያስተማርኳችሁ የጸጋው ቃል 3 ዓመት ሙሉ ቁጭ ብላችሁ ተከታትላችሁ የተማራችሁት ቃል ያስመልጣችኋል ከነዚህ ጠማሞች፣ ከነዚህ ሌቦች የሚያስመልጣችሁ። ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለሌላ አይመጣም። ሌባ ሲመጣ ለምንም ፐርፐዝ የለውም። አንተ እንድታድግ አይፈልግም ሌባ። ለአንተ እድገት አይደለም፣ ለአንተ ጥፋት ነው። እኔ በጣም የሌባውን አንድ ወቅት ላይ ዝም ብዬ ይሄን ቃል አፍጥጬበት ዝም ብዬ እያፈጠጥኩ እኔ ቃል ላይ ያፈጣለሁ ብዙ እዛ ውስጥ ሆኜ የለውም በቃ አልወጣም፣ ራሱ ይመርሶናል በቃ እና ሌባው ሊሰርቅ የሰረቀውን በግ በበግ አድርጉትና እንደ ኮንቴክስት የሰረቃትን በግ ይገላታል። መስረቅ መቀነስ ነው። ለእረኛው ፔን ነው፣ ለእረኛው ጉዳት ነው። ኦኬ አንድ መስረቅ ብቻ አይደለም፣ ገደላት፣ አረዳት፣ በጓን ገደላት። ኦኬ አረዳት። የሞተችውንም በግ እረኛው እንኳን አግኝቶ እንዳይጽናና የሞተችውን በግ ያጠፋታል።
ከመስረቅ አልፎ መግደል፣ ከመግደል አልፎ ማጥፋት፣ ሬሳ እንኳን እንዳይገኝ። አንዳንድ እረኛ እንደው በጌን ብሎ ጫካ ለጫካ ጫካ ለጫካ ጫካ ለጫካ ጫካ ለጫካ ስጠፋበት ይፈልጋል። ልክ እርሙ የሚወጣው አውሬ በልቷት በጓን የሆነ እግሯን ወይ ጥፍሯን ምናምን ያገኛል። ያይና እርሙ ይወጣለታል። በቃ አውሬን የበላብኝ ይልና ይመለሳል። እንዲህ አለማለቱ ግን አንድ ቀን በጌ ትመጣለች ብሎ ነው የሚጠብቀው። አንድ ቀን በጌን አገኛታለሁ እንዴት እንደሚያንጠለጥል። ሌባው ክፋቱን አያችሁ? መስረቅ እኮ አይደለም፣ መግደል እኮ አይደለም፣ ማረድ አይደለም። ያረዳትንም የገደላትንም ያጠፋታል። ዲስትሮይ የሌባው ክፋት። እኔ ግን ሃሌሉያ፣ እኔ ህይወት እንዲሆንላቸው እንዲበዛላቸው መጣሁ። እኔ የመጣሁት ለህይወት ነው፣ ለመግደል አይደለም፣ ለሞት አይደለም። ኢየሱስ የመጣው ለህይወት ነው። እሱ ራሱ ስሙ ህይወት ነው። እስቲ አሜን። ህይወት ተገለጠ አልተባለ? ጌታን እኮ ነው። በቃ ጌታ ይባረክ። ሌላ ህይወት አለ ማን አለ? ጌታን አይደል? ህይወት ተገለጠ። አይተንማል፣ ሰምተንማል። ህይወት እኔ የመጣሁት ህይወት እንዲሆንላቸውና ያም ህይወት እንዲትረፈረፍላቸው፣ ያም ህይወት እንዲበዛላቸው። እንደውም አንድ ቨርዥን እንደውም ያንንም ህይወት ኢንጆይ እንዲያረጉት፣ የሰጠዋቸውን ህይወት ኢንጆይ እንዲያረጉ፣ እንዲደሰቱ፣ እንዲረኩ። የመጣሁት ለሰዎች እርካታ ነው። እስቲ አንድ ሰው አሜን። እኔ የመጣሁት ሰው እንዲረካ ነው። ለሰው ነው የመጣሁት። የቄሳርን ለቄሳር ኢየሱስ ስለ ግብር ሊፈትኑት ፖለቲካዊ ጥያቄ ይዘው መጡ። ፖለቲካዊ ጥያቄ ግብር ቆይ ለቄሳር ልንከፍል ይገባል ወይስ አይገባም አሉት። ግብር አይከፈልም ቢል በቄሳር ሊያሳስሩት እኮ ነው። ይኸው ከናፉ የምን ግብር ብሎ ምናምን ብለው ይዘውት በቃ ሊያሳስሩት። ፖለቲካዊ ጥያቄ እኮ ነው ይዘው የመጡት፣ ሊያጣሉት ከቄሳር ጋር። ግብር ለቄሳር መክፈል ተፈቅዷል ወይስ አልተፈቀደም ሲል ኢየሱስ እስቲ አንድ ሳንቲም እስቲ አውጡና አሳዩኝ እስቲ አለ። ከዛ አንዱ አውጣና ይኸው አለ። የማምሰል አለበት አለ ጌታ። የቄሳር አለው። ስለዚህ የቄሳርን ለቄሳር፣ ቀጥሎስ የእግዚአብሔርን ለእግዚአብሔር ነው ያለው ቃል በቃል። ምንድነው ወሬው? ቄሳር የቄሳር መልክ ያለበትን ለቄሳር ስጡት፣ የእግዚአብሔርን ማለት የእግዚአብሔር መልክ ያለበትን ለእግዚአብሔር። የእግዚአብሔር መልክ ያለበት አንተ ነህ። በእግዚአብሔር መልክና ምሳሌ የተፈጠርከው አንተ ነህ። እኔ የመጣሁት እያለ ነው ለሰዎች ነው። for the sake of people፣ ስለ ሰዎች በእግዚአብሔር መልክና ምሳሌ ለተፈጠሩት ግን ለጠፉት ያን መልክ ልመልስ ነው የመጣሁት። የቄሳር ለቄሳር ስጥ። እሱ ቢዝነስ ያርለም የናንተ ፖለቲካ አለ። ስጠው እሱ ለቄሳር። የቄሳር ግብር ግድ ነው፣ ክፈል ብለውት ከፍሏል። እሱም ለአንተና ለደቀ መዝሙሩ ከፍሏል። ችግር የለበትም የግብር ኬዝ። ኢየሱስ የመጣው ግን በእግዚአብሔር መልክና ምሳሌ የተፈጠረው ሰው። አያችሁ የኢየሱስ ወሬ በቃ ሰው እኮ አይገባውም። የቄሳርን ለቄሳር የማመልክ አለበት። የቄሳር እና የእግዚአብሔር መልክ የተቀረጸበት ሳንቲም አለ እንዴ ታዲያ? ለእግዚአብሔር ሲል የእግዚአብሔር መልክ የተቀረጸበትን ለእግዚአብሔር ስጡ እኮ ማለት እኮ እያወራ ነው። የቄሳር መልክ ያለበትን ለቄሳር ስጡ። የእግዚአብሔር መልክ የተቀረጸበት ገንዘቡ እናንተ ናችሁ። ገንዘቡም የሆነውን ህዝብ ይላል። ገንዘቡ እናንተ ናችሁ። የእግዚአብሔር ገንዘብ፣ የእግዚአብሔር መልክ ጸለም ይላል። ጸለም ማለት የእግዚአብሔር መልክ ያለበትን ለምን ገደልከው ነው ዘፍጥረት ላይ። ለምን የእግዚአብሔር መልክ ያለበትን መልክ፣ በእግዚአብሔር መልክና ምሳሌ የተፈጠረው ሰው ነው። የመጣሁት ለሰው ነው። ለሰው ምን ህይወት እንዲሆንላቸው እንዲበዛላቸው። ኢየሱስ የመጣው ለህይወት ነው። ህይወት እንዲሆን ለሰዎች ህይወትን ለመስጠት። ሃይማኖት አይደለም የምንሰብከው፣ ህይወት የሆነውን ክርስቶስን ነው ለሰዎች ወተን ስንናገር። ህይወት የሆነውን ክርስቶስን እንጂ ሪሊጅን ስንቶ ሪሊጅን ሰው ሪሊጂየስ ሆኗል። እኛ ግን ክርስቶስ የመጣበትን ፐርፐስ፣ ክርስቶስ የመጣበትን ልብ፣ አብ ልጁን የገደለበትን፣ አብ ፊቱን ያዞረበትን፣ የሚወደው ልጁን ፊቱን ያዞረው ለምን? ስለኛ እንዲሞት፣ ስለኛ እንዲዘራ። እሱ ካልተዘራ ስለማንበቅል፣ እሱ ካልከፈለ ነፃ ስለማንወጣ ፊቱን አዞረበት።
አብ ይህን ያለ የጨከነበት በደዌ ያደቀው ዘንድ የፈቀደው በደዌ ድቅቅ እየደቀቀ አብ ፈቀደ ይድቀቅ እያለ የፈቀደው ሳይወደው ቀርቶ እንዳይመስልህ አንተን ስለሚወድ ነው። ዓለምን ስለሚወድ ነው። ዓለምን ስለማትረፍ ነው። ልጁን ካልሰራ ልጁ ካልሞተ አንዲት ቅንጣት ካልሞተች አለ ዮሐንስ 12:24 ላይ አንዲት ቅንጣት ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙዎችን ታፈራለች። ስለዚህ ኢየሱስ ስለኛ መሞት ነበረበት። ኢየሱስ ስለኛ ከፈለ፣ ስለኛ ደቀቀ፣ ስለኛ ሞተ። የሚያወራውም እኮ ስለ መልካም እረኛነቱ እኮ ነፍሱን ስለ በጎቹ ያኖራል አለ። ነፍሱን ስለ በጎቹ ይሰጣል አለ። መልካም እረኛ እኔ ነኝ አለ። ነፍሴን እሰጣለሁ ለበጎቼ፣ ነፍሴን ብጨርሰው ነው የሚገባቸው 11 ላይ መልካም እረኛ እኔ ነኝ። መልካም እረኛ ይሄን ካለ በኋላ መልካም እረኛ እኔ ነኝ። መልካም እረኛ ነፍሱን ስለ በጎቹ ምን ማለት ነው? ስለ በጎቹ ያኖራል ማለት ያኖራል እኮ ማለት ይሰጣል እኮ። ነፍሱን ስለ በጎቹ ይሰጣል፣ ይመድባል። ነፍሱን ነው ይመድባል። ጌታ ይባረክ። ነፍሱን ስለ በጎቹ ያኖራል። ነፍሱን ስለ በጎቹ ይሰጣል። ነፍሴን ተቀበል ብሎ ሰጠ። አባቶ ነፍሴን ተቀበል። ስለ በጎች እረኛ ያልሆነው በጎቹም የእርሱ ያልሆኑት ሙያተኛ ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል፣ ተኩላም ይነጥቃቸዋል፣ በጎቹንም ይበትናቸዋል። ሙያተኛ ስለሆነ ለበጎቹ ምን ስለማይለው ስለማይገደው ሙያተኛው ይሸሻል። መልካም እረኛ እኔ ነኝ፣ አብም እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ፣ የራሴን በጎች ያውቁኛል፣ ነፍሴን ስለ በጎች አኖራለሁ እያለ አቤት! ይሄን ክፍል እንደው ዝም ብላችሁ ዮሐንስ 10 እንደው ሰጥ ብለህ እንደው እስቲ ዝም ብለህ እስቲ ቁጭ ብለህ እስቲ አንብበው እስቲ። እውነቴን እኮ ነው። ዝም ብለህ በቃ የሆነ ጌታ ይባረክ። እውነት በቃ ዝም ብላችሁ ነፍሴን ስለ በጎች አኖራለሁ። ሙያተኛ ይኸውልህ፣ መልካም እረኛ በሰውኛ እግዚአብሔርን አሁን ሄደንም ስንጠይቀው ከፈለጋችሁ በኋላ ስንሄድ አብረን ከፈለጋችሁ አስይዘን ሄደን እንጠይቀዋለን። ስንሄድ ችግር የለም ሄደን ብንጠይቀው በሰውኛ እንደው እረኛ እንደው የወደድከው ብትሉት ዳዊትን ነው የሚለው። በጣም የወደድከው እረኛ እንደው ካያቸው ብዙ እረኞች አሉ። ሂዱና ሕዝቅኤል ላይ እዩት። ሕዝቅኤል 34 ብዙ እረኞች፣ የአገር እረኞች በጎቹን ያላሰማሩ ራሳቸውን የሚያሰማሩ እያለ በግ ማሰማራት ሲኖርባቸው ራሳቸውን የሚያሰማሩ በጉን እየሸለቱ ለበጉ አይበሉትም። በጉ እንዲወፍር አያረጉም። በጉ የሚወፍርበትን ነገር አይሰጡትም። በጉ የሚያድግበትን የሚኖርበትን ፕሪንሲፕል አይነግሩትም፣ አያካፍሉትም፣ አይሰጡትም፣ አይመግቡም። ግን ከበጉ ግን የሆነ ነገር መውሰድ ብቻ የሚፈልጉ ለምን? የመልካም እረኛነት ልብ የላቸውም። በጎቻቸው የሚያድጉበትን በጎቻቸው የሚለወጡበትን በስኬት እንዴት መሄድ እንዳለባቸው እየገሰጸ እየዘለፈ እየመከረና እያስተማረ ዝለፍ፣ ገስጽ፣ ምከር፣ አስተምር ስለሚል ነው። እያስተማረ ህዝቡን ኢኩፕ የሚያደርግ ሳይሆን ትምህርት፣ አገልግሎት ሁልጊዜ ቼክ የምታደርጉት እግዚአብሔርን ወደ መምሰል ያመጣል፣ ከእግዚአብሔር ጋር ያጣብቃቸዋል፣ ህብረታቸው ከእግዚአብሔር ጋር ያገናኛቸዋል፣ ጌታን እንዲወዱት ያደርጋል፣ ቃሉን እንዲወዱት ያደርጋል ወይ ነው ጥያቄው። የትኛውም አገልግሎት፣ የትኛውም ትምህርት፣ የትኛውም መንፈሳዊ እንቅስቃሴዎች ቼክ የምታደርገው ወዴት ነው የሚመራው? አንተ ብቻ ልትበላበት ልትኖርበት የሆነ ነገር for the sake of you no which is wrong። ትውልድን ይጠቅማል፣ ትውልድን ያንጻል፣ ትውልድን ሼፕ ያደርጋል፣ ከእግዚአብሔር ጋር ያጣብቃል። እግዚአብሔርን ወደ መምሰል ነው፣ ክርስቶስን እንድመስል ነው፣ ከቃሉ ጋር የሚያጣብቀኝ ነው፣ ከጌታ ጋር የሚያጣብቀኝ ነው፣ ጌታን እንዲያወራኝ የሚያገናኘኝ ነው፣ ወይስ ዲታች እያደረገኝ እኔ እነግራለሁ፣ እኔ ጸልይልሃለሁ ከእግዚአብሔር እየለየ? አንዲት እህት አንድ ወቅት ላይ
ጸሎትን አይ የሚጸልይልኝ አግኝቻለሁ አለች። የጸሎት ሰው ነበረች። የሚጸልይልኝ ምን ማለት ነው? የሚጸልይልኝ ለአንተ የሞተልህ ማን ነው? እሷ ናት? እሱ ነው እንዴ? ምን ማለት በሱ በኩል ነው እንዴ ጌታን የምታገኘው? ፐርሰናል ከጌታ ጋር የተጣበቅ ሰው እኮ ነው አንተ። እስቲ አሜን። እናንተ እኮ የእግዚአብሔር ልጆች ናችሁ። እስቲ እኔ በሉኛ እንዴ የእግዚአብሔር ልጅ ነኝ። ድገሙልኝና እየገባችሁ ነፍሳችሁ እየሰማች አስረዷት። እኔ የእግዚአብሔር ልጅ ነኝ፣ ከጌታ ጋር ተጣብቄያለሁ። ድገሙና ንገሯት። ሃሌሉያ። እኔ ከእግዚአብሔር ጋር ተጣብቄያለሁ፣ የእግዚአብሔር ልጅ ነኝ። እግዚአብሔር አባቴ ነው፣ እግዚአብሔር እረኛዬ ነው። እኔ የእግዚአብሔር በግ ነኝ። ሃሌሉያ። ተጣበቅ እንጂ ከጌታ ጋር። ጌታን አውራው። ያንተን ሹክሹክታ ያውቀዋል። ያንተን ሹክሹክታ። አንዳንድ ሰው ማቀላጠፍ ይመስለዋል ጸሎት። ማቀላጠፍ አይደለም። ያንተን ተብታባ ድምፅ ያውቀዋል። እየተንተባተብክ አውራው አባትህን። ከአባትህ ጋር ተጣበቅ። አባትህን አውራው፣ እሱም ይመልስልሃል። እግዚአብሔር እረኛህ ነው። እስቲ እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። አሜን። መንፈሱን እስክትይዙት እረኛና በግ ያለው ቁርኝት፣ በተለይ የእግዚአብሔር እረኛነትና የበጎቹ የቅዱሳን የአማኞች ቁርኝት። እግዚአብሔር እረኛዬ ነው ስትል ባጭር ቋንቋ እግዚአብሔር አባቴም ነው እያልክ ነው። አባትና ልጅ ነን፣ ልክ ነው። እረኛና በግም ነን እንጂ እረኛዬ ነው እግዚአብሔር ስትለውን የሆነ ዱላ የያዘ ሰውዬ ነው የምታስበው እግዚአብሔርን። የሆነ በቃ የሆነ ምናምን ነገር ነው እንደዛ። አንተ አሁን በምድር በቃ ከምን አንጻር ነው እረኝነቱ? የእረኛ ኃላፊነት ወይም የእረኛ ባህሪ አንደኛው መመገብ ነው። ሊመግብህ ይገባል። እረኛ ያሰማራህ ይገባል። ወደ ግሪን ፓስቸር ሊመራህ፣ ግሪን ፓስቸር ላንተ ሊያቀርብ ግድ ነው። እረኛ ግሪን ፓስቸር ማለት የለመለመ መስክ፣ ወደ ለመለመ መስክ ነው የሚመራኝ። የለመለመው መስክ ነው እንድበላ የሚያደርገኝ ነው እኮ በበግ የሚያወራው ዳዊት። እኔ በግ ነኝ፣ እግዚአብሔር እረኛዬ ነው። እኔን ሁል ጊዜ የሚመራኝ የለመለመ መስክ። ለምን? እሱ ናቹራሊ እረኛ ነው። ናቹራሊ በጎችን ወደሚወስድበት ማለት ነው። እግዚአብሔር እረኛዬ ነው፣ እግዚአብሔር አባቴ ነው እያለ እኮ ነው። እግዚአብሔር አባቴ ይመግበኛል። በዝርዝር ሳምንት በደንብ አወራዋለሁ። 4 ፖይንት ብቻ ተቀመጡልኝ። ምክንያቱም ካያችሁ ምሳሌ ለምን አይምሮዬ ላይ እንደምጣላቅ ማቴዎስ 6 ላይ እስቲ ወደ ወፎች ተመልከቱ አለ። ወደ ወፎች ተመልከቱ። ይዘራሉ አለ፣ አይዘሩም አለ። ያጭዳሉ፣ አያጭዱም። የዘሩትንና ያጨዱትን ጎተራ ይከምራሉ፣ አይከምሩም። የሰማዩ አባታችሁ የማ የእናንተ የሰማዩ አባታቸው አይልም። የሰማዩ የወፍ አባት አይደለም እግዚአብሔር። ያንተ አባት ካንተ አልፎ ወፍ እየመገበ ነው። ያንተ አባት የሰማዩ አባታችሁም ይመግባቸዋል። ይሄን እኮ ቁጭ ማለት ነው። በቃ እችም ብለህ ቁጭ ዝም ብለህ ማፍጠጥ እዚህ ላይ እኮ ነው። በቃ የሰማዩም አባታችሁ የእናንተ አባት፣ አባትነቱ ያንተ ያንቺ የሆነ እርሱ ወፍ እየመገበ ነው። አባት። ስለዚህ አባት ፕሮቫይደር ነው። አባት ምንጭ ነው። አባ ማለት ሶርስ ማለት ስለሆነ ምንጭ። አባት ምንጭ ነው፣ የበረከት ምንጭ። የምትፈልገውን ነገር ፕሪፔር የሚያደርግ የሚያመቻች፣ የሚያዘጋጅ ጆቫ ጃይራ። ጆቫ ጃይራ እግዚአብሔር ያዘጋጃል አለ እኮ። የሚያዘጋጅ እኮ ነው። ፕሮቫይደር ነው። ፕሮቫይድ ያደርጋል። ጆቫ ጃይራ። እስቲ እግዚአብሔር በሉ እስቲ። እረኛዬ ነው፣ ያቀርብልኛል። ፕራይዝ ጋድ። በደንብ የሚገርመው ግን ከወፎቹ አንጻር ስትመለከት ወፎቹ እየበሉ ነው፣ እያደሩ ነው፣ እየኖሩ ነው፣ እያደጉ ነው፣ ልጅም እየወለዱ ነው። ከነሱ አልፈው የሚገርመው አይዘሩ አያጭዱ፣ ልጅ ይወልዳሉ። ደግሞ 3 ወለድኩ ይላል፣ 2 ወለድኩ ምናምን ብለው ደግሞ ይዘንጣል። ማለት ነው ወፉ ምንም የማይዘራ እግዚአብሔርን ተማምነው፣ ያንተን አባት ተማምነው። ከኔ ጋር ናችሁ?
ግን የሚገርመኝ ግን ለወፎቹ እግዚአብሔር ያጎርሳቸዋል ግን አይልም። ምግባቸውን ጎቿቸው ድረስ ያመጣል እኮ አይልም። ለአንተም አሁን እጅህን አጣምረህ ቁጭ ብለህ ቤቴ ያመጣልኛል እንድትል አይደለም። ተፍተፍ ብለህ እግዚአብሔር እረኛዬ ነው አይደለም። ወፍ እንደዛ አላረገችም። ወፍ ትበራለች፣ ጋይድ ያረጋታል፣ እግዚአብሔር ይመራታል። ትየበቀሉ ቤት ገብታ ስንዴ በልታ ትመጣለች። በቃ ምንም ችግር የለም። ትየበቀሉ ያሰጣሉ፣ አጥብበው ያሰጣሉ። ጋይድ ነው የሚያረጋት። እየበረረች ስትመጣ ዘናጭ ስንዴ፣ የታጠበ ስንዴ ታገኛለች። ለአንተም እኮ የታጠበ ስንዴ አለ፣ ግን ጋይድ እንዲያረግ ትፈቅዳለህ ወይ? እግዚአብሔር እንዲመራ በለመለመ መስክ እኮ ነው የሚያሰማር። ይመራኛል፣ እሱ ይመራኛል። እስቲ አንድ ሰው አሜን ይበል እስቲ። ብራዘር ይኸው መመራትና ምንድነው? መምራትና መመራቱ ፓርት ላይ ይሄን ኮኔክሽን እኮ ነቅለኸው ነው። ፍላጉን እኮ ነቅለህ እኮ ነው ራስ በራስ የምትጫጠረው። እንዴ እኮ ነቅለህ ነው። ጌታ እየመራ እጥፍ ይሄን ጀምር፣ ይሄን ንካ፣ እችን እንዲያርጋት፣ አሁን አቁመው፣ አሁን ቀዝቀዝ አድርገው፣ አሁን ጀምር። ሃሌሉያ! ወይ ውስጥ ያለው ጌታ ሃሌሉያ! በውስጥ ያለው ጌታ አቤት ብንጠቀምበት። እውነቴን እኮ ነው የምነግራችሁ። ጌታ መንፈስ ቅዱስን ብንጠቀምበት። አሁን እኮ እግዚአብሔር ይመራሃል ሲባል እኮ እንዴት ነው የሚመራ? በመንፈስ ቅዱስ እኮ ነው የሚመራ። መንፈስ ቅዱስ እኮ እግዚአብሔር ነው። እግዚአብሔር እኮ ይመራል አለ እኮ ውስጥ፣ ወደ እውነት ሁሉ ይመራሃል። ይኸውልህ መንፈስ ቅዱስን ከተከተልከው የምትደርሰው እውነት ላይ ነው። የምትደርሰው ስኬት ላይ ነው። ለምለም ቦታ ላይ ነው። አትደርቅም። ሆሊ ስፒሪትን መስማት፣ መንፈስ ቅዱስን መስማት። እስቲ ተመሩ። እስቲ ዘግተህበት አትጎትተው ጌታን። በጣም ብዙ ህዝብ እኮ ጌታን ነው የሚመራው። ጌታ እኮ አይቻለሁ ና ላሳይ ነው የሚለው እኮ። ጌታን እኮ የሚጎትት ነው። የሆነች ልጅ አይቻለሁ ና ላሳይ ትሆናለች ወይስ አትሆንም ይለዋል። ሆሊ ስፒሪት ሳይሆን እንትን የሚያደርገው እሱ ጎትቶ ጌታን እንደዛ አይደለም። ከራሱ ሎኬት ያደርጋል። እስቲ አሜን። ሎኬት ከዛ ብርድ ብሎ አትሄድም። ትጠይቃታል። እንዴት ነው ያለሽበት ሁኔታ? የትዳር ሁኔታሽ ምን ይመስላል? አልጀመርኩም፣ እየጠበቅኩ ነው። ታዲያ ጌታ ወደ አንቺ ያመጣኝ ብላ ምንም ሌላ እንትን ታየኝ ሰማሁ ምናምን ጋይድ ያደርጋል። ምንም እንትን አጠገብህ ናት። ይሄን ሩቅ አይደለም። ሩቅ እኮ ነው የሚያስበው ሰው። ነጭ ቢጫ ምናምን ይጠብቃል። ተው ብራዘር፣ በመንፈስ ቅዱስ እንመራ። እስቲ አሜን። ሳምንት በደንብ እያብራራ አወራለሁ። ግድ የለም። ይመራል፣ ወደ ይመግባል። ፕሮቫይድ እረኛ እንደዛ ነው። በጎቹን ይመግባል። ሁለተኛው ደግሞ ይጠብቃል። ኪፕ ወይም ፕሮቴክት ያደርጋል። ፕሮቴክሽን ፕሮቪዥን እንደሚያቀርቡሉ አት ሴም ታይም ፕሮቴክሽንም አለው። እግዚአብሔር ይጠብቃል፣ ኪፕ ያደርጋል። አውሬ እንዳይበላህ፣ ወደ ተሳሳተ መንገድ እንዳትሄድ። ሳት እንኳን ስትል አለው ምርኩዝ አለው። ነፍሴን መለሳት። በእውቀት ስትስት፣ በተለያየ አይነት መረዳት ስትጠፋ ነፍሴን የሚለው ለዚህ ነው። ነፍሴ እውቀት የስሜት የፍቃድ ክፍል ናት። ስትስት ይመልሳል። ነፍሴን መለሳት። ስለ ስሙም በጽድቅ መንገድ ከዚህ መልስና በእውነት መንገድ ይመራል። እስቲ አንድ ሰው አሜን። በጽድቅ መንገድ ይመራል። ከሳትክበት፣ ከወደክበት፣ ከደከምክበት፣ ከዛልክበት ከዝለት ያወጣል። ከሰመጥክበት ያወጣል። ሰጥመህ እያየ እየሰጠምክ እያየ ዝም የሚል እረኛ የለህም። እርሱ አባትህ ነው። እርሱ እረኛሽ ነው። ፕሬዝ ጋድ። እረኛችን ነው። ስለዚህ ፕሮቴክት ያደርጋል። ዳዊት እኮ ሲቪውን ሲያቀርብ እኔ ሁሌ ደስ ይለኛል። ሄዳችሁ አንደኛ ሳሙኤል 17 ከ32 እስከ 37 አንብቡት። እንደው ባጭሩ አንደኛ ሳሙኤል 17 ከ32 እስከ 37 እዛ ላይ እኔ ሳኦል እንትና ማን ነው ያ ክብደው ጎልያድ እሺ እስራኤልን አጠፋለሁ ምናምን እያለ የሚፎክረው ጎልያድ እሺ
ሲፎክር እንደዚህ ያጠፋሉ። ህዝቡ ግራ ሲገባው፣ እስራኤል ግራ ሲጋቡ፣ እንደዛ ሲጨንቃቸው ዳቦ እንትን እኮ ምግብ ሊያቀብል እኮ ነው። ምግብ ሊያቀብል ምሳቃ ይዞ እኮ ነው ሄዶ ምሳቃ ሂድ እስቲ ምናምን ነገር እነዛ ወታደሩ ወንድሞች እንደው እስቲ አንድ ቀን እንኳን ምሳ ምናምን ስጣቸው ተብሎ ድንች ጥብስ ይዞ መጥቶ ይሁን ነገር በቃ እንደዚህ ይዞ መጥቶ ምንድነው አለ። እሱ አያውቅም። እሱ ጫካ ውስጥ ነው፣ ከበጋ ነው ላይፉ። ሰምቶም አያውቅም፣ ዜናም ሰምቶ አያውቅም። ምንድነው አለ። እስራኤል እንዲህ ግራ የተጋባው ምንድነው ሲል አይ አንድ ጎልያድ እኮ የሚባል አንድ ፍልስጤም እንዲሆን እንደዚህ አድርጎ እንዲያርጎ ይኸው እስራኤልን ትጥቅ ያስፈታ እሱ ከሕፃንነቱ ጀምሮ ጦረኛ የሆነ የተለማመደ ምናምን ቁመቱ ይሄን ያለ ቅድም እንዳልኩት ስለሱ ነው የሚያጠኑት። ስለሱ ርዝመት ቁመቱ ይሄን ያህል ትከሻው ይሄን ያህል እንትኑ እንደኛ ያህል ምናምን ብለው አጥንተዋል። ያየና ይሄን ሸለፈታ ማለት ይሄ ያልተገረዘ ፍልስጤማዊ እኔ ገጥሟለሁ። ለዚህ ነው ግራም ተቀቡታል። ከዛ ራተ ምናምን ሂድ እንደው ወንድሞቹ ሂድ እዛ ምናምን ነገር ብለውታል እኮ እዛ በጎችን ሂድና ጠብቅ ምናምን ብለውት እኮ ወንድሞቹ እኮ እንትን ብለውታል። ቢያለ ሳውል እንትን ማን ሳውል ነበር። ሳውል ድረስ ገባ እኮ ገባና ሳውል ጋር ሳውል ነበር ንጉሱ። እኔ ይሄን ያልተገረዘ ፍልስጤም እኔ ገጥሟለሁ። ወታደር አንድ ወታደር ጠፍቶ ይሄን ያላረግልሃለሁ ይሄን ያረግልሃለሁ ብዬ ማንንም ያጣሁት ከወታደሮች ከሰለጠኑት ውስጥ አንተ ማን አለው። እኔ ዳዊት እባላለሁ፣ እኔ እረኛ ነኝ፣ እኔ በጎች እረኛ ነኝ እና እኔ በጎች ስጠብቅ ብዙ ነገር አውቃለሁ አለ እና አባቴ ጠብቅ ያለኝን የሰጠኝን ጥቂት በጎች ስጠብቅ አንበሳና ድብ መጥቶ በጎቼን ይነጥቅብኝ ነበር አለ። ሮጬም ቅድም የኛው የሙያተኛው ይሸሻል የሚለው ወደ በጎቹ ሳይሆን ከበጎቹ ነው። ዳዊት ወደ በጎቹ ነው የሚሸሻው የሚሮጠው። ሩጫው ወደ በጎቹ ነው። ወደ አንበሳው በጓን ይዞ ልክ ሲሄድ ወደ በጉ ወደ አንበሳው ነው የሚሮጠው። ራን አንቱህም ወደ እሱ ነው የሚሮጠው። ከዛ ሄጄ አለ እደርስበትና የ16 ዓመት ጎረምሳ እኮ ነው። አይኑ የሚያምር ምናምን የተባለ የሚያሳዝን ወጣት እኮ ነው። ከአንበሳ ጋር የሚታገለው ግብዳ እንዳታረገው እንደ ጎልያድ እንዳታረገው ወጣት ልጅ ነው። ሄጄ አለ ከአንበሳው ጉሮሮውን ይዤ አንበሳውን ወይም ድቡን ከጉሮሮ ከድብና ከአንበሳ ጋር ጉሮሮውን ይዤ ከአፉ አስጥለዋለሁ በጉን። ለነሱ አይሳሳም፣ ለራሱ አይሳሳም። ምን አይነት ጌታ እኮ እረኛ ብሎ ቅድም ሕዝቅኤል 34 ነበር ነክተናል። ሂዱና ሕዝቅኤል 34 እንደዝም ብላችሁ አንብቡት፣ ይደብራችኋል። በመሰረቱ ያለው ክፉ እረኞችን ባህሪ ስታነቡት ራሱ ያስጠላል፣ በጣም ያናዳል። ይሄን አንብባችሁ ግን ልክ እንደ ጌታ ልባችሁ የሚያርፈው ግን ዳዊት ጋር ነው። እዛው ምዕራፍ እያንበባችሁ እያደረገ አሁን አንድ እረኛ አግኝቻለሁ። ጌታ ራሱ ሲያወራ ተንፍሶ ነው ጌታ ራሱ አረፍ ብሎ አሁን ግን አንድ እረኛ አግኝቻለሁ በሕዝቤ ላይ የምሾመው። ሃሌሉያ! አንድ እረኛ አግኝቻለሁ በሕዝቤ ላይ እሾመዋለሁ ያለው ዳዊትን ነው። እሱም ባሪያዬ ዳዊት ነው ይላል እዛው። እና ዳዊት ለጌታ እንዴት ነው ልቡ ያረፈው? ዳዊት ሄዶ ፕሮቴክት ያደርጋል በጎቹን፣ ሄዶ ያስጥላል። ግልገል አንዲት ጥቦት ያስጥላል። ነፍሱን አሳልፎ ይሰጣል እኮ ማለት ነው። ለነፍሱ አንበሳን የሚያክል መታገል፣ አንድ በግ ለማስጣል ከአንበሳ ጋር ታገላለሁ አለና ያወራውን በደምብ ስሙት። ሲቪው እኮ ነው። ሲቪን እስቲ ያቀርብ ሲባል እኮ ነው ለመግጠም ሲቪ እንዲህ ነው እና ከአንበሳና ከድብ ያስጣለኝ ፕሮቴክት ጋድ ኢዝ አወር ፕሮቴክተር። ከአንበሳና ከድብ ያስጣለኝ እግዚአብሔር ከዚህም ካልተገረዘ ፍልስጤማዊ ያስጥለኛል፣ ያድነኛል። ለሱ አትጨነቃለሁ። ስለዚህ አሁን ስለኔ ምናምን አታስብ። ከማጋር እንደምጋጠም እኔ ያውቀዋል። ፋይቱ የጋድስ ነው፣ የሁለት አማልክት ነው። በአምላኩ ስም ነው የመጣው፣ በአምላኬ ስም ነው የምገጥመው። ፋይቱ የአምላክ ነው። የኔን አምላክ ደግሞ አውቀዋለሁ። እስቲ አሜን። እኔ ሳምፕል ነኝ፣ እኔ ምሳሌ ነኝ፣ እኔ ምልክት ነኝ እንጂ ፋይቱ የጋድስ ነው፣ የአማልክት ነው። ስለዚህ እግዚአብሔር መቼም ተሸንፎ አያውቅም። የእስራኤል አምላክ ነው። እስራኤልን የሚጠብቅ እሱ አይተኛም፣ አያንቀላፋም፣ የሚተኛ አይደለም። ስለዚህ እኔን ይጠብቀኛል። ፍቀዱልኝ
ከዛ ወጣና እንትኑን የካቦርቱን ምን በቃ ኢንሲስት አደረገው። ከዛ እንትኑን ምንድነው ካባውን አንስቶ ሲያለብሰው አልቻለውም። ራሱ ካባውን አድርጎ መውጣት ራሱ አልቻለ። እኔን አልፈተንኩትም አለ። ደስ የሚል አልፈተንኩትም እኔ ልማዱም የለኝም የዚህ ካባ ተዋለው። በዝጁ በወንጭፌ ነው ያለው። በለመድኳት ቁምጣዬ ነው መውጣው አለ። ወጣ፣ ውጤት አመጣ። ሲቪው ግን ፕሮቴክሽን ነው። አስጥሎኛል። ከብዙ ይጋርደኛል፣ ከብዙ ይጠብቀኛል፣ ከምንም ያስጥለኛል። አትጨነቅ፣ እግዚአብሔር ፕሮቴክተር ነው። ከምንም ያስጥልሃል፣ ከምንም ይጠብቀሃል። እግዚአብሔር እረኛህ ነው። እስቲ አንዴ ድገምና እግዚአብሔር እረኛዬ ነው፣ ይጠብቀኛል፣ ይንከባከበኛል። ሃሌሉያ! ፕሮቴክት ያደርጋል። God is your shield. He is your shield. ጋሻ ነው፣ ይጠብቃል። አትስጋ። ከስጋት ውጪ ነን። ሶስተኛው እንደው ከዘረዘርኩት ብዙ ነው፣ ግን ከቻልኩ ሳምንት በደንብ አወራዋለሁ። ጌታ ይባረክ። ጋይድ ወይም ጋይዳንስ ነው። ጋይድ የእረኛ ባህሪ አንዱ መምራት ነው። ይመራኛል። ዳዊት ያለው ምንድነው? እግዚአብሔር እረኛዬ ነው። መዝሙር 23 እግዚአብሔር እረኛዬ ነው፣ በለመለመ መስክ ያሳድረኛል፣ በእረፍት ውኃ ዘንድ ምን ይለኛል? ድገሙልኝ እስቲ። ምን ይለኛል? እረኛ ይመራኛል። ቀጥሎስ እዛው ጋር ነፍሴን መለሳት፣ ከዛስ ስለ ስሙ በጽድቅ መንገድ መራኝ። አሁንም የሚመራ ነው። ይመራል፣ መራኝ። እሱ ጋይድ ነው። ሂዝ ዩር ጋይድ። እርሱን ተከትለህ አትወድቅም። እርሱን ተከትለሽ አትሰጥሚም። ከእርሱ ጋር ሆነሽ እንደ እውነት እግዚአብሔር እረኛችን ነው። ሩቅህ አይደለም አባትህ። እግዚአብሔር ሩቅሽ አይደለም። ሂዝ ዩር ጋይድ። ይመራችኋል። እግዚአብሔር ይመራችኋል። ልምከራችሁ። አሁንም እግዚአብሔርን አትምሩት። እስቲ ስሙት፣ ይምራችሁ። ስሙት፣ ወደ ውስጥ ስሙ። እስቲ ብዙ ሰው ድምፅ የሚለው የውጭ ድምፅ ነው። እርሱ የውጭ ድምፅ ላልዳነ ነው፣ ዳግመኛ ላልተወለደ ሰው ነው። ድሮ የብሉይ ኪዳን ነቢያቶች በውጭ ድምፅ ነው የሚሰሙት። መንፈስ ቅዱስ በእነርሱ ላይ ይመጣና ያርፍና የውጭ ድምፅ ነው። ኢንሳይድ አይደለም ድምፁ፣ የውስጥ አይደለም፣ ውጪ ነው፣ ከውጪ ነው። እስቲ እንጸልይ። እግዚአብሔር የሚለው አይታወቅም፣ እግዚአብሔር የሚያደርገው አይታወቅም። እንጸልይ ባልና ከውጪ ነው ድምፅ። ይሄንን ጆሮ ነው ያስለመዱት። ይሄንን ጆሮ፣ የውጪ ጆሮ፣ የውስጥ ጆሮን አይደለም፣ የውስጥ መስሚያቸውን አይደለም። እኛ በክርስቶስ አምነን የዳንን የእግዚአብሔር ልጆች ሁላችን ቅዱሱ መንፈስ በውስጣችን አለ። ቅዱሱ መንፈስ ድምፅ አለው፣ ይመራል። በድምፅ ይመራሃል፣ በምስክርነት ይመራሃል። የእግዚአብሔር መንፈስ ለመንፈሳችን ሆኖ ይመሰክራል። የውስጥ ምስክርነት ኮንፈርሜሽኑ ከውስጥ ነው፣ ከውጭ አይደለም። አንዳንድ ሰው አሁን ድረስ ሚስት እንኳን እንትን ለማግኘት የሆነ የውጭ ድምፅ ነው የሚሰማው። እስቲ የሆነ ነብይ እኮ የሆነ ነገር ቢነግረኝ ይላል። ሚስት ሊከፍል የሆነ ነገር እንትን ነው የሚያደርገው። በቃ የሆነ እንትን ሄዶ የሆነ በቃ እንትን ነው የሆነ የውጭ ድምፅ። እስቲ የሆነ ነብይ የሆነ እግዚአብሔር የሚለው እግዚአብሔር ውስጥህ ነው፣ ሩቅህ አይደለም፣ ሩቅሽ አይደለም። ለቢዝነስ ሩቅህ አይደለም። ለማንኛውም ለምትፈልገው ይሄን ነገር ላድርገው አላድርገው ዲሳይድ እንድታደርግ የሚያደርግህ ሆሊ ስፒሪት ነው። በቃ ይሄን አድርግ፣ እንዲያርግ፣ አትንካው ይላል። አትንካው፣ አትሂድ፣ አትጀምር ይላል። አለ እኮ መሪ። እስቲ አሜን። አቁመው፣ ረፍ ታርግ። እስቲ እረፉ፣ እኔም አምላክ እንደሆንኩ ወቁ። እስቲ መጀመሪያ እኔን ከማወቅ ጀምር። እስቲ አረፍ በልና እኔን ወቀኝ፣ ማን እንደሆንኩ ወቀኝ፣ ስማኝ እስቲ እኔን። እግዚአብሔር የሚናገር አምላክ ነው። እንኳን በአዲስ ኪዳን እንኳን በውስጣችን የገባው አምላክ ቀርቶ በውጭ በብሉይ ኪዳን እንኳን ወደ እኔ ጩኸን እመልስልሃለሁ ነው የሚለው። ይሰማል፣ ይመልሳል።
ጆሮን የፈጠረ እሱ አይሰማም ምን ይላል እኮ? ይሰማል እኮ። እንደማይሰማ ለምንድን ነው እንትን የቆለፍንበት? እንደማይሰማ ለምንድን ነው ትልልቅ ስፒከር አድርገን ገና የምንጮህበት ጌታ ላይ? ውጭ አድርጎ እግዚአብሔር ይሰማል፣ ጋይድ ያደርገናል። እስቲ አሜን። እግዚአብሔር ይመራኛል በሉኝ እስቲ። ድገሙልኝ፣ እግዚአብሔር እረኛዬ ነው። ድገሙልኝ፣ እግዚአብሔር እረኛዬ ነው። ወደ እውነት ሁሉ ይመራኛል፣ ወደ እውነት ሁሉ ይመራኛል። እሱን ተከትዬ አልወድቅም፣ አልስትም። እስቲ አንድ ሰው አሜን። አትወድቅም፣ መሳት የለም። እሱን ተከትለ የእሱን ፉት ስቴፕ ተከትለ ታጠፍ ሲል እየታጠፍክ ኪሳራ የለም። ወዝ በወዝ ነው የምትሆነው። ጌታ ይባረክ። ታምራለህ፣ ትደምቃለህ፣ እንደ ከዋክብት እየደመቅ ትቀጥላለህ። አራተኛው ማወቅ መተዋወቅ ነው። በጎቼን አውቃለሁ። እረኛ በጎቹን ያውቃል። ድምፁን ያውቃሉ በጎች፣ በጎቼም ያውቁኛል። ታውቀናል። እንዴት እግዚአብሔርን አላውቅም እንላለን? አሁን እኮ 14 ላይ ያወራው እኮ 14 ላይ መጨረሻው ለማለት መልካም እረኛ እኔ ነኝ አብም እንደሚያቀኝ። አያችሁ አሁን ክሊር ሲያደርገው፣ በቃ ክሊር ያደርገው በዚህ ነው። ክሊር ያደርገው ከኔ ጋር ነች። አብም እንደሚለኝ እንደሚያውቀኝ እኔም አብን እንደማውቅ። መጀመሪያ ይሄ ነው መሰረታዊ ነገር። አብ እኔን ያቀኛል። የምወደው ልጅ ይህ ነው እያለ የሚያወራው ዝም ብሎ አይደለም፣ ስለሚያቀኝ ነው። አብ እንደሚያቀኝ እኔም አብን አባቴን እንደማቀው። አልዓዛር መቃብር ጋር ደርሶ ምንም አባቱን ያውቀዋል። የአባቱን ፈቃድ ነው ያደረገው። ከአባቱ ተቃራኒ የሆነ ሐሳብና አገልግሎት አላገለገለም፣ አላደረገም። የአባቱን ልብ አገልግሎት ነው የጨረሰው። የአባቱን ልብ አገልግሎ አባቱን ያውቀዋል፣ አባቱም እሱን ያውቀዋል። አባቴን እንደማቀው አባቴም እኔን ምን እንደሚለኝ እንደሚያውቀኝ። ቀጥሎ ወደ ማን መጣ? የራሴን በጎች አውቃለሁ፣ የራሴን በጎች ያውቁኛል። እስቲ አሜን። አንተዋወቅም የሚባል ነገር የለም። እስቲ እግዚአብሔር አባቴን አውቀዋለሁ፣ ያውቀኛል፣ በስሜ ያውቀኛል፣ በአድራሼ ያውቀኛል፣ በባህሬ ያውቀኛል፣ እኔም እርሱን አውቀዋለሁ። አሜን። ከኔ ጋር ናችሁ? ያውቃችኋል። በአዲሱ ኪዳን እኮ ምንድነው የተባለው? ዕብራውያን 8 አይደል? ከታናሹ እስከ ታላቁ ድረስ ያውቁኛልና ነው። በዚህ በአዲሱ ኪዳን ከታናሹ እስከ ታላቁ ድረስ አያውቁኝም አላል። ከምናውቀው በላይ ሊሆን ይችላል፣ ከማውቀው በላይ ነው እንጂ አላውቅህም። አሁን እኔን መታውን አሁን የምታቀኝ አሁን ያዕቆብ እየመጣው ይተዋወቀኛል። አሁን አላውቅህም ይለኛል እኔን። አሁን ያዕቆብ ያውቀኛል፣ እኔም እሱን አውቀዋለሁ። ከማውቀው በላይ ሊሆን ይችላል ወይ ከማያውቀኝ በላይ ሊሆን ይችላል እንጂ አላውቅህም በሚል በየቀኑ ትውውቅ አያስፈልግም። ተዋውቀናል፣ እንተዋወቃለን። ግን አሌክስ ምን እንደሚያስብ ምናምን ዲፑን ግን ምናምን ልክ እንደዚሁ የእግዚአብሔርን ዲፕ እኛ ያውም እኮ መንፈሱን ይዘናል። በደንብ እኮ ማወቅ እኮ ተሰጥቶናል። ግን ከማውቅ በላይ ነው ማለት ትችላለህ። አላውቅም ብሎ ማላዘን ግን ይሄ ተገቢ አይደለም። እግዚአብሔር እረኛዬ ነው። እረኛዬን ያላወቅኩ ማንን ልወቅ? እኔን ያላወቀኝ ማንን? ሃሌሉያ! አውቀዋለሁ፣ እሱም ያውቀኛል። እግዚአብሔር እረኛዬ ነው።